በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ለዘያብጽሐነ እስከዛቲ ዕለት ወላዲተ አምላክ እመብርሃን ኪዳነ ምሕረት ንሴባኪ ለዓለመ ዓለም መስቀለ መድኅን ንሴባከ ቅዱሳን ነቢያት፣ ቅዱሳን መላእክት፣ ቅዱሳን ሐዋርያት፣ ቅዱሳን ደናግል፣ መነኮሳት ንሴባክሙ ለዓለመ ዓለም። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመብርሃን የወላዲተ አምላክ የአስራት ልጆች እንደምን አደራችሁ? እንደምን ቆያችሁ? እግዚአብሔር አምላክ ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም የተመሰገነ ይሁን። ዛሬ ሰንበተ ርቱዓን ናት። የርቱዓን ሰንበት ትባላለች። በጾማችን ደግሞ ሶስተኛው ሳምንት ሶስት የምናስባቸው የተሰየሙ ስያሜዎች አሉ። እነዚህም ስያሜዎች ምኩራብ፣ ኒቆዲሞስ፣ መጻጉዕ ሶስቱ እናስባለን። ርቱዓን የሚጾሙት በሱባኤ ነው። ልክ ቅዱሳን ነቢያት እንዳደረጉት ሐዋርያትም ቀደምት አበው እንዳደረጉት ይሄ ጾም 6 ሱባኤ አለው። 6ቱም ሱባኤ ስያሜ አላቸው። ሶስተኛው ሱባኤ ግን 3 የምናስባቸው ስያሜ አለው። እነዚህም አሁን የነገርኳችሁ ስያሜዎች ናቸው። ምኩራብ፣ ኒቆዲሞስ እና ደግሞ መጻጉዕ በመባል ይታወቃሉ። በአንድ ተጠቃለው ማለት ነው። በዚህ ወቅት በዚህ ሁኔታ ላይ ምን ተፈጸመ፣ ምን ተደረገ የሚለውን መጽሐፍ ቅዱስ የሚነግረንን፣ መጽሐፍ ቅዱስ የሚያስተላልፍልንን በአጭር ሰዓት እንነጋገራለን። ምኩራብን የተመለከትን እንደሆነ ጌታ መድኃኔ ዓለም ቤቴ የጸሎት ቤት ትባላለች፣ እናንተ የወንበዴዎች ዋሻ አደረጋችኋት ብሎ በመጽሐፍ እንደተገለጸው ቤቱን ያጸዳበት፣ ቤቱን ያስተካከለበት ዕለትም ይታሰባል። እንደዚሁ ደግሞ በምኩራብ ሆኖ ከትንቢተ ኢሳይያስ አንብቦ ካበቃ በኋላ ይሄ አሁን የነገርኳችሁ ቃል በዚህ ሰዓት ተፈጽሟል ባላቸው ጊዜ በከፍተኛ ሁኔታ ድንጋጤ ተሰምቷቸው ነበር። አምላካችን በዚህ ምድር ላይ መጥቶ ሲያስተምር ቃሉንም ሲያስተላልፍ ሲመለከቱት እነርሱ በዓይናቸው የሚያዩት ይሄ የምናውቀው የዮሴፍ ልጅ አይደለምን እያሉ ይናገሩ ነበር። ነገር ግን እሱ ወልደ ማርያም ወልደ አብ ነውና፣ ወልደ አብ ወልደ ማርያም ነውና ሳያውቁት በጠባቂነት አጠገባቸው ያለውን ልክ እንደ አባቱ አድርገው ያስቡት ነበር። አምላካችንም በምኩራብ ገብቶ ከትንቢተ ኢሳይያስ ስለ እርሱ የተነገረውን ትንቢት አንስቶ ካነበበ በኋላ ይሄ አሁን የነገርኳችሁ በዚህ ሰዓት ምን ብሏል? ተፈጽሟል።
ሲላቸው እጅግ ተጠቋቆሙበት። እርሱንም አንዳች ነገር ሊያደርጉ ሲሉ ባጠገባቸው ዝም ብሎ እልፍ ብሎ እንዳለፈ መጽሐፍ ቅዱስ በሚገባ ይገልጥልናል። ሌላው ደግሞ በዚች በቤተ ክርስቲያን በቤተ መቅደስ ውስጥ ሰዎች ልክ እንደ መነገጃ ስፍራ አድርገው ይነግዱባት ነበር፣ ያተርፉበት ነበር፣ ይሸጡበት ነበር። በቤተ መቅደሱ ግን የሚገባው እውነተኛው ቃለ እግዚአብሔር ሰማያዊ የሆነ ግብይት የምናደርግበት ስለ ነፍሳችን መልካም ነገር የምንሸምትበት ቦታ እንጂ በስጋ የምንገበያይበት ቦታ አይደለችም። በዚህ ጊዜ ነበረ ጅራፍ አንስቶ ከቤተ መቅደሱ ሻጭና ነጋዴዎችን ያባረራቸው። እነሱ እየሸጡ በሚያተርፉት ትርፍ በሚዋሹት መዋሸት ቤተ ክርስቲያንን ለማርከስ ብዙ ርቀት ሄደው ነበር። ነገር ግን አምላክ መድኃኔዓለም መጥቶ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት በማለት ተናግሯል። በጠቢቡ ሰለሞንም ጊዜ ይህንን ቃል ለጠቢቡ ሰለሞን ቃል ገብቶለት ነበር። በዚህ ቦታ ቤተ መቅደሱን ሰርቶ በፈጸመ ጊዜ በዚህ ቦታ የሚደረገውን ጸሎት የሚቀርበውን መስዋዕት እኔ እቀበላለሁ፣ በዚህ ቦታ የሚደረገውንም ጸሎት እስከ ዘላለም እስከ መጨረሻው ድረስ እንደሚሰማ አምላክ መድኃኔዓለም ይህንን ነገር ገልጾልናል ማለት ነው። ስለዚህ በዚህ በጾማችን ጊዜ በምኩራብ የተደረጉ ታላላቅ ተአምራቶችን ታላላቅ የሰው ልጆች የታሰሩበት እስራት መፈታታቸውን በምኩራብ ዞሮ ያስተማረበትን እነዚህን ሁሉ እናስባለን። ሌላው ደግሞ የምናስበው ኒቆዲሞስን ነው። ኒቆዲሞስ መምህረ አይሁድ ሊቅ የነበረ ግን ደግሞ ጠቢብና ትሁት የነበረ ሰው ነበር። ይህ ሰው በጣም የሚያስገርመው ነገር በሌሊት ሄዶ ከመድኃኔዓለም እግር ስር ቁጭ ብሎ ይማር ነበር። ብልህና አስተዋይ ነበር። የት መማር እንዳለበት ከማ ትምህርት መውሰድ እንዳለበት ያቅ ነበር። እርሱ የአይሁድ መምህር ሲሆን እንዲሁም ሊቅ ሲሆን ዝቅ ብሎ መማርን አልፈራም። ዝቅ ብሎ መማርን አላፈረም። ምን ያደርግ ነበረ? ዝቅ ብሎ ከአምላክ እግር ስር ቁጭ ብሎ ይማር ነበር። አንዳንድ ሰው ዕውቀት ሲኖረው ያወቀው ነገር ሲኖር የትዕቢት ኃይል ይከበዋል። ዲያብሎስ ብዙዎችን የሚያጠምዳቸው በትዕቢት ነው። ትዕቢትን ልቡናቸው ላይ ስለሚያደርግ እኔ ከኔ ሰው ይማራል እንጂ እኔ እንዴት ከሰው እማራለሁ በማለት ይኮፈሳሉ። ያውም ፈሪሳውያንን እያየ የኖረው ኒቆዲሞስ ፈሪሳውያንን ብንመለከታቸው ባህሪያቸው ከፍ ያለ ወንበር ዘርግተው ድምፃቸውን ከፍ አድርገው ይጸልዩ ነበር። አምላካችንም ይህንን ቃል በመጽሐፍ ቅዱስ አረጋግጦልናል። ሁለት ሰዎች ነበሩ። አንደኛው ቀራጭ፣ ሌላኛው ደግሞ ፈሪሳዊ ነበር። ፈሪሳዊው ድምፁን ከፍ አድርጎ እንዲህ እያለ ይጸልይ ነበር። በሳምንት 2 ቀን እጾማለሁ፣ ከገንዘቤም ደግሞ አስራት አወጣለሁ እያለ
ድምፁን ከፍ አድርጎ በሰራው ሥራ እየተኮፈሰ ጸሎት ያደርግ ነበር። ቀራጩ ደግሞ በሰራው ሥራ በማፈር ወደ ሰማይ እንኳን ለመመልከት ሳይደፍር ደረቱን በእጁ እየደቃ ኃጢአተኛ ነኝ ማረኝ ይል ነበረ አለ መድኃኔዓለም። እውነት እውነት እላችኋለሁ ከነዚህ ከሁለቱ ማን ነው ጸድቆ ወደ ቤቱ የተመለሰው? ቀራጩ ወደ ቤቱ ተመልሷል። ራሱን ከፍ ከፍ የሚያደርግ ዝቅ ዝቅ ይላል፣ ራሱን ደግሞ የሚያዋርድ በእግዚአብሔር ፊት ከፍ ይላል በማለት ነግሮናል። ይህንን ቃል ሙሉ ለሙሉ የምንመለከተው በማ ላይ ነው? በኒቆዲሞስ ላይ ነው። ኒቆዲሞስ በእውቀቱ ከፍ ያለ ማዕረግ ላይ የደረሰ አዋቂ የሆነ ሰው ነው። ነገር ግን ዝቅ ብሎ ለመማር አልፈራም፣ አላፈረም። እውቀቱ አላስታበየውም። ቀጥታ ጌታ እግር ስር መጥቶ ይማር ነበር። ምክንያቱም ከእግዚአብሔር የሚወጣ ነገር ዘወትር ምን ስለሆነ? አዲስ ስለሆነ ማለት ነው። የሰው ልጆች ብናውቅ እንኳን እውቀታችን ጥግ ላይ ቢነካ እንኳን እግዚአብሔርን ማወቅ አንችልም። እግዚአብሔር ከምናውቀው በላይ አዋቂ ነው። ረቂቅ የሆነውን ምስጢር ለኛ ይገልጽልናል። እግዚአብሔር በገለጠልን መጠን የሰው ልጆች አውቀናል። እግዚአብሔር ፈቅዶ በገለጠልን መጠን እርሱ ደግሞ ለኛ ከአቅማችን በላይ የሆነውን ነገር ያልገለጠልን እጅግ ብዙ ነገር አለ። ለዚህ ነው እግዚአብሔር በሕፃናት ላይ አድሮ የማናቀውን ምስጢር ሊናገር ይችላል። እግዚአብሔር ፍጹም ባላዋቂ አድሮ የማናውቀውን ምስጢር ሊያስተላልፍልን ይችላል። እግዚአብሔርን መጨበጥና ማወቅ የሚቻለው የሰው ፍጥረት አይኖርም። ስለዚህ ነው ዝቅ ብሎ መማርን የመረጠው ማለት ነው። ከዚህ ደግ መምህር የምንማረውም ይሄንን ነው። ትህትናን እንማራለን። ትሁት ሰው ነው። ትሁት የሆነ ሰው ትዕቢት የማያስታበየው፣ ትዕቢት የማይጠልፈው ሰው ነው ማለት ነው። ይህ ሰው ይሄንን ነው ያደረገው። ዝቅ ብሎ ይማር ነበር። ከተማረውም ውስጥ ጌታ መድኃኔዓለምን ከጠየቀው ነገር ውስጥ ደግሞ ታላቅ የሆነ ምስጢርን አግኝቷል። የሰው ልጅ ከውሃና ከመንፈስ ካልተወለደ በቀር ዳግመኛ ልጅነትን ማግኘት አይችልም በማለት መድኃኔዓለም ሲናገር እንዴት ይሆናል? የሰው ልጅ ድጋሚ ከእናቱ ይወለድ ዘንድ ይቻለዋልን? በማለት ጠይቆ ተገቢውን ምላሽ አግኝቶበታል ማለት። ዝቅ ብለን በተማርን ቁጥር ምስጢር አደላድለን ከፍ ያለ ነገር ይዘን እንነሳለን ማለት። ራሳችንን ኮፍሰን ከፍ ከፍ አድርገን በተቀመጥን ቁጥር ዝቅ የምንልበት ነገር ይመጣል። በመጽሐፍ ቅዱስም ሲነገር ምንድነው የሚለው? አንድ ሰው ወደ ሰርግ በጠራ ጊዜ፣ ወደ ታላቅ ግብዣ በጠራ ጊዜ ለራስ መናኛ የሆነውን ቦታ ምረጥ፣ ዝቅ ብለ ተቀመጥ። ባለቤቱ መጥቶ አንተማ የሚገባ ከፍ ያለ ቦታ ነው፣ ተነስና ከፍ ወዳለ ቦታ ላይ ተቀመጥ ሲል የዛኔ ክብር ይሆንልሃል፣ ክብር ይሆንልሃል። ከፍ ያለ ቦታ ግን ከመረጥክ ካንተ ከፍ ያሉ ሰዎች መጥተው ተነስና ያንተ ቦታ ዝቅተኛው ነው ቢል ውርደት ነው የሚሆንብህ። ስለዚህ ሁሌ ለራሳችን የምንሰጠው ቦታ በእግዚአብሔር ፊት ራሳችንን ዝቅ ዝቅ የምናደርግ ከሆነ እግዚአብሔር እኛን ምን ማድረግ ይችላል ማለት ነው? ከፍ ያደርገናል ማለት እና በዚህ ደግ መምህር
የምንማረው ትምህርት ይህንን ነው። በዚህም በጾማችን ወቅት እርሱን እናስባለን። ስለ ትህትና ራሳችንን እንቆጥራለን። ራሳችንን ስለ ትህትና እናሳስበዋለን ማለት። ሌላው ደግሞ መጻጉዕ ነው። መጻጉዕ እርሱም እንደዚሁ በመጽሐፍ ቅዱስ ተመዝግቦ ያለ ታላቅ ታሪክ ነው። ይህም ታሪክ ለ38 ዓመት ያህል በደዌ ተይዞ በባህር ዳርቻ በዮርዳኖስ ባህር ዳርቻ ቁጭ ብሎ የሚመለከት ሰው ነበረ። መልአኩ ይመጣና ያንን ባህር ሲባርከው መጀመሪያ የገባው ሰው ምን ይላል? ይድናል። መጀመሪያ የገባው ሰው እና እርሱ ጌታ መድኃኔዓለም ለተቸገሩት፣ ግራ ለገባቸው፣ መዳን እየፈለጉ የመዳንን ነገር ለሚጠባበቁ በእውነት ቅርብ ነውና አምላካችን ወደ እርሱ ቀርቦ ጠየቀው። መዳን ትወዳለህን በማለት ጠየቀው። በሚጠይቀው ጊዜ የተናገረው ብሶቱን ነበር። ብዙዎች ሰው ስላላቸው ቀድመው ወደ ባህር ይገባሉ፣ ወደ መጥመቂያ ይገባሉ፣ ፈጥነውም ይፈወሳሉ። እኔ ግን ወደዛ የሚያስገባኝ የለም፣ ለዚህ ነው ያልተፈወስኩት እያለ ያጉረመርም ነበር። እንደው ያላዋቂነታችንን የማናውቅ መሆናችንን የሚያውቅ መድኃኔዓለም ምን መለመን እንዳለብን ባናውቅ እንኳን አስተካክሎ የሚሰማን አባት ስለሆነ መጻጉዕን ሰማው፣ ብሶቱ ምን እንዳናገረው እንጂ መዳን በጸበል ብቻ ነው እንዴ? አይደለም። እግዚአብሔር በመስቀሉም ተዳብሶ የሚድን አለ። እንዲሁም ደግሞ ከእምነቱ ተደባብሶ ደግሞ የሚድን አለ። እንደተባለውም ደግሞ በቃሉም ደግሞ ተነስ ሲባል የሚነሳም አለ። በብዙ አይነት መልኩ እግዚአብሔር ያድናል። ከፈለገ ደግሞ በቅዱሳኑ አድሮ ያድናል። በቅዱሳኑ ያድናል፣ በጸበሉ ያድናል፣ በመስቀሉ ያድናል። እነዚህን ሁሉ አማራጮች መጻጉዕ አላሰበውም ነበር። ብዙ አማራጭ እንዳለ እኛ ለችግራችን የምናስበው ነገር አንድና አንድ ነገር ብቻ ነው። እግዚአብሔር ግን ለኛ ችግር ብዙ መፍትሄ እንዳለው፣ ብዙ ቁልፎች እንዳሉት አናስብም። ይሄ ችግር የሚቃለለው እንዲህ ሳደርግ ነው። ለምሳሌ ፍጹም የሆነ ደስታ እንፈልጋለን። ለኛ ፍጹም ደስታ የሚሆን ነገር የምናገኘው የሚመስለን ከምንድን ነው? ምናልባት ከገንዘብ ሊሆን ይችላል። ምናልባት ከጤናችን ጋር ሊሆን ይችላል። ምናልባት በምናስበው በልጆቻችን ሊሆን ይችላል ደስታን የምንፈልጋት። ነገር ግን እግዚአብሔር እኛ ከምናስበው የተለየ ለኛ ደስታ የሚሆን መንገድ አለው እና የተናገረው መጻጉዕም ይሄንኑ ነው። እኔ ወደ ባህር የሚከተኝ የለም፣ ወደ ባህር ገብተው ከኔ በኋላ ገብተው ይፈወሳሉ፣ ድነው ይሄዳሉ በማለት ሲናገር አምላካችን ልትድን ትወዳለህን አለው። መዳን እንደሚወድ ተናገረ። ከዚህ በኋላ ለዘመናት ለዚህን ያህል ለ38 ዓመታት ያህል የተሸከምከውን አልጋህን ተሸክመ ሂድ በማለት በቃሉም እንደሚፈውስ እንደሚያድን አማራጮች አንድ ብቻ እንዳልሆኑ አሳይቶ ፈውሶታል። አልጋውንም ተሸክሞ ሄዷል።
እና በዚህ ጊዜ ይሄንን እናስባለን። ብሎም ደግሞ ይሄ የተፈወሰው ሰው በዚህ ሕመሙ የደረሰለትን አምላክ በጥፊም የጸፋበት ጊዜ ነበረው። መድኃኔ ዓለም በተያዘ ጊዜ በጥፊ ጸፍቶታል። እነዚህ ሁሉ ነገሮች አስተባብረን እናስባለን ማለት ነው እና በጾማችን እነዚህን ነገሮች አስበን እኛም ደግሞ የሚጠበቅብንን እግዚአብሔር በአንድም በሌላም ነገር እንደሚናገረን በተለያየ ነገር መጥቶ እኛን እንደሚጎበኘን እያሰብን ትሁት ሆነን እንደ ኒቆዲሞስ በስተመጨረሻ ዮሴፍና ኒቆዲሞስ ናቸው አይደለ የገነዙት። እንደዚህ ለዚህ ክብር አምላካቸውን እንዲገንዙ እንዲቀብሩ ከመስቀል ላይ እንዲያወርዱ እንደዚህ አይነት ስጦታ የተሰጣቸው በነበራቸው ትህትና ነውና ትሁት ስንሆን እግዚአብሔር የሚያለብሰን ታላቅ ነገር አለ። ትሁታን መሆን ይጠበቅብናል። ጾም በራሱ የትህትና መስመር ነው። ጾሞ ትዕቢተኛም ይሆናል እንዴ? ለመጣላትም ለሰውም ክፉ ለማድረግም ልቡ የሚነሳሳ አይኖርም። የጠገበ ሰውነት የበላ ሰውነት ነው ለትዕቢትም ክፉ ለማድረግም ሐሳቡንም ወደ ተለያየ ነገርም ለመምራት የሚዳዳው ማለት ነው። የጾመ ሰው ግን ጾሙን እያሰበ ወደ ፈጣሪው ወደ እግዚአብሔር በትህትና ይቀርባል፣ በንስሐ ይቀርባል፣ ራሱን ዝቅ አድርጎ ይቀርባል እና ራሳችንን ዝቅ አድርገን ትሁታን ሆነን ቤተ መቅደሱንም ደግሞ ፍጹም በማክበር የጸሎት ቤት ናት፣ የምንማጸንባት ቤት ናት እንጂ የምንነግድበት ገንዘብ የምንሰራበት ቤት አይደለችም። ቤተ ክርስቲያንን ከምንደኞች እንዲሁም ገንዘብ ከሚሰሩባት እርሱ ያላቅልን። ቤተ ክርስቲያንን ክፉ ሆነው በቤተ ክርስቲያን ከሚነግዱባት እግዚአብሔር አላቆ ፍጹም የሆነች የጸሎት ወደ ሆነችው ቤት ይመልስልን። እንግዲህ የዛሬው ትምህርትን በዚህ እናጠናቅቃለን። የመከረን የገሰጸን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ ይማረነ ወይሳለነ በርትዕት ተዋሕዶ ሃይማኖት ያጽንሐነ ለይኩን። ዘኢትዮጵያ